አሁን እግዚአብሔር እኛን ለማዳን ሰው በመሆኑ ውስጥ ሶስት ነገር ላምጣ። አንደኛው ስጋ ሳይለብስ ዝም ብሎ ከሲኦል ውጡ ማለት ይችላል። ትህትናና ፍቅር ለመግለጽ ነው እንጂ የመጣው። ሁለተኛ ደግሞ ምን ማድረግ ይችላል? አንዱን መልአክ ሄዶ አድናቸው ማለት ይችላል። ሶስተኛ ደግሞ ምን ማድረግ ይችላል? ድንግል ማርያምን ወደ ሰማይ ወስዶ እዛው መጸነስ ይችላል። እዚህ ድረስ ምን አመጣው? እና ለዚህ ነው አባ ጊዮርጊስ አኮ ዘአይረጋ ለእሙ ውስተ ሰማያት ከመ ትጽንስቶ በህየ፣ በሰማይ ትጸንሰው ዘንድ እናቱን ወደ ሰማይ አላሳረጋትም ይላል መጽሐፈ ምስጢር ላይ ሲናገር። ሰማያዊ በዚያ ሄዳ እንድትጸንሰው እናቱን ወደ ሰማይ ይዟት አልሄደም። ወደ እናቱ ነው የመጣ ወደዚህ ምድር ማለት። ይህ ፍጹም ትህትና ነው። የእኛን ኦ ዘአፍቀርከ ትህትናው ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከቅዱሳን መላእክት ልዕልና ይልቅ የሰው ልጆችን ውርደት እንደምን አድርገህ ወደድከው ብሎ ይናገራል አባ ጊዮርጊስ። ስለዚህ ቅዱስ ጳውሎስም ሲናገር ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ምንድን ነው የሚለው? ወነሳ አርአያ ገብረ አኮ ኃይዶ ዘኮነ እግዚአብሔር አላ አትሕቶ ርእሶ ነሳ አርአያ ገብረ። እሱ ቀምቶ እግዚአብሔር የሆነ አይደለም ይላል። የራሱን ዝቅ አድርጎ የባሪያን መልክ ይዞ ነው እንጂ ይላል። የባሪያን መልክ ይዞ ነው እንጂ ቀምቶ እግዚአብሔር የሆነ አይደለም። አንደኛ ቆሮንቶስ ምዕራፍ 8 ላይ ደግሞ ሲናገር እንዘባይሉ ውእቱም ኩሉ አንደ ርሶም ኩሉ ከመ ትእባሉ አንትሙ በንዴተ ዚአሁ፣ ከሁሉ ባለጸጋ ሲሆን እሱ ራሱን ከሁሉ ድሃ አደረገ፣ በእሱ ድህነት እናንተ ባለጸጎች ተሆኑ ዘንድ ይላል። ስለዚህ እግዚአብሔር ይህንን ወደኛ መምጣቱ ፍጹም የሆነ ትሕትና ነው። ሲመጣም አንደኛ ለመልከቱ ማን የባሪያን መልክ መልበስ ይፈልጋል? ጌታ ሆኖ ማንም አይፈልግም። መድኃኔዓለም ብቻ ነው ይህን ማድረግ የቻለው። የባሪያን መልክ ለብሶ መጣ። ሲጀመር የሰው ስጋ መልበስ ለእግዚአብሔር መጠኑ አይደለም፣ ፈጽሞ አይነገርለትም። ትሕትና የዋህነትና ሂሩት ግን ይሄን አደረጉ። እግዚአብሔር እኛን ከፈጠረበት ትሕትናው በላይ ደግሞ ያዳነበትን ትሕትናው አብልጦ ሊነግረን እመቀመቃት ብንሄድ ምንድነው አባ ማነው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 63 ላይ የሚናገረው ነገር አለ። ወበከመ ብእሲ ዘተሃጦ ፍቅሩ፣ ወዳጁ ሩቅ አገር እንደሄደበትና እንደጠፋ እንደኮበለለበት ሰው አለ ወሮጸ ድኅሬሁ፣ እስኪያገኘው ድረስ እስኪይረክቦ እስኪያገኘው ድረስ ከኋላው ተከትሎ እንደሮጠና እንደሚሮጥ ሰው አለ ከማው ርቀት ጥቀ ህላዌነ እምኀበ እግዚአብሔር፣ እንደዚህ ሁሉ የኛ ባህሪ ከእግዚአብሔር ጨርሶ ርቆ ነበረ፣ ተከትሎ መጣ ይላል። እሱ ራሱ ምን ብሎ ነገረን? የማቴዎስ ወንጌል ምዕራፍ 18 ላይ እስመ መጻ ወልደ እጓለ እመሕያው ከመ ይስስ ወያድኅን ዘተሃጉለ፣ የሰው ልጅ የጠፋውን ሊያድን መጥቷል። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ልጆችን ለማዳን እዚህ ድረስ በመምጣቱ ፍቅር ታወቀች። ከዚህ በላይም ፍቅር የለም።